ወሰን አካባቢ እሱም ጠዋት ነው 12 ሰዓት በመኪና ሄድነው። ከዛ አንድ ግለሰብ አገኘንና ሄደን አንዱ አንጎት አንቆ ሲይዘው እኔ ደግሞ ሄጄ ከኪሱ እና እንትን መሳሪያ ነበረው ወሰድኩለት ማለት ሽጉጥ ከኋላ እንትኑ ማለት ነው ከጀርባ አስቀምጣት ነበር እሱ አውጥቼ ወሰድኩት። እኔ መጀመሪያ ኪስ ነበር የሚሰርቀው። ከዛ ኪስ ከዛ ቀስ ያልኩ እንደዛ ጀመርኩ መስረቅ ከሰው ጋር ሆኜ መሄድ ምናምን 22 ነበር ሰፈሬ በመኪና ማንቀሳቀስም ስለነበር በእግሬ ነበር የምሰራው። ከዛ 22 ዳውንታውን አካባቢ እዛ በአዲስ አስፋልት እዛው የቀማ ጠቀም ነበር። አንዳንዴ በእግራችን ሁለቱ ምናምን ወደብ እንሰርቃለን፣ ካልሆነ ደግሞ በመኪና ደግሞ አራስ ሆነ ምናምን እንሰርቃለን። ሌሎች ደግሞ እዚህ ቃሊቲ አካባቢ አንድ ሰው ሀንግ አድርገናል። ይሄድ ነበር በጉርማታ ነበር ሀንግ አድርግ ነው። ከዛ ስልክ ወሰድንበት። ሌላ ደግሞ እዚህ ገላን አካባቢ ቃሊቲ አንድ ሰው ሀንግ አድርገናል ስልክ ወሰድንበት። ሌላ ደግሞ እዚህ እንትን ሰሚት ለሚቆራ አካባቢ አንድ ሰው ሀንግ አድርገናል። ብር ብቻ ወሰድንበት 3000 ብር ወሰድንበት። በቃ ሌላ ደግሞ አንድ ሞባይል ነበርች ከጓደኞቹ ጋር ይያለው ያው ሞባይሉ ጓደኛ የዘረፈ ከሱ ጋር ነበርኩ። ያው እዛ መኪና ውስጥ ነበርኩ። ዘረፈ ከአንድ ሰው አንቆ ሞባይል ተቀብሎ መጣ። እኔ መኪና ውስጥ ነበርኩ። አብረን ሄድን። ሌላ ደግሞ ሁለተኛ ደግሞ እንደዛ ሞባይል እንደዛ ዘረፈ ይዞት መጣ። እኔ መኪና ላይ ያለው አብረን ተመለስ። ይሄ ነው። የካቲት 24 ከጠዋቱ 12:40 ሲሆን ነው ወደ ስራ የገባው ነበር። አጋጣሚ ላፕቶፕ ያው አዲስ ላፕቶፕ ነው የመስሪያ ቤት ስልክ፣ ኤቲኤም ካርዶች፣ መታወቂያ፣ ኤርፓዶች፣ ባግ እነዚህ ነገሮች ተወስደውብኛል። ላፕቶፕ ነበረ በቦርሳዬ ውስጥ፣ ታብሌት ነበረ ኪሴ ውስጥ ደግሞ ሞባይል ኢንፊኒክስ ነበረ። እነኚህ ሶስቱን ወሰዱብኝ ማለት ነው። ከወደኩ በኋላ ስልኬና ጣቴ ላይ የነበረ የወርቅ ቀለበት ከወሰደ በኋላ ከጣሌን ካነቀኝ በኋላ አናክሶኝ ይዞ ነው የተዘዋወሩ። እዛን ቀን የነበረው እጄ ላይ የነበረ ተንጠልጣይ ቦርሳ ነበረ። ቦርሳ ውስጥ የነበሩት ንብረቶች ሙሉ ተወስዶብኛል። እኔ ማለት ነው ሞባይል ነበረ፣ ጃንጥላ ነበረ፣ የቢሮ መታወቂያዎች፣ ኤቲኤሞች። እኔን ሀንግ ካረገ በኋላ እንደዚህ እጁን ከተተ እጄን አፍ ውስጥ ከተተ። በላላኝ በጣም እዚህ ጋር ወደ 3 ቦታ አደማማኝ እዛን ቀን እና ከዛ በኋላ ቀለበቱ አልወጣ ስለው ትተና አለው እየሰማው ማለት ነው። እና ብቻ ከባድ ነበረ። እኔ ከንብረቱ ትልቁ ነፍስም መትረፉ ትልቁ ነገር ነው። እነሱ እይታቸው ነፍስም እንድተርፍ ስላልሆነ መትረፋችንም ትልቁ ነገር ነው ብዬ ገምታለሁ። ኪሴ ውስጥ የነበረው በወቅቱ ሞባይልና ብር ነበር። ሞባይልና ብር በሞባይል በቀኝ በኩል ነው፣ ብር ደግሞ በግራ በኩል ነው ያደረኩት። ከዛ እጁ ሲገባ እያየው ነበር። ያኛው አንጠላጥሎኛል። እንዴት እሱን ልታገል ፊት ለፊት ሆኜ ከዛ በቃ ይዞ ሄዶ ከዛ ሰዎቹን ተከታትዬ መያዝ አልቻልኩም። ታርጋን በወቅቱ ይዣለሁ። ሰዎቹም ይዘዋል፣ አብሮ ይሮጡም አሉ የተወሰነ ሰዎች። ህዝቡ ግን ቆሞ እያየው ነበር። ከዛ ወደ ፖሊስ ሄደን ፖሊሶቹን ቦታ ሄዶ አይቶ ያለ ነገር የእሷን ደም አጥቦ ምን ብሎ ቀለባት ስለሚይዝ መውጣት አልቻለም። ከዛ ይዞ ሄደን ቃል ሰጠን። ከመጥፎም የተሻለ መጥፎን መርጠው የተወሰደባቸው ንብረት ቀርቶ በሕይወት መትረፋቸውን ደስታቸው ያደረጉት የግል ተበዳዮች ፖሊስ ተጠርጣሪዎቹን በቁጥጥር ስር ከዋለ በኋላ እንዲመርጡ በጠራቸው ወቅት የተሰማቸው ስሜት ደስታቸውን እጥፍ ድርብ አድርጎላቸዋል። የሚፈጽሙበት ሁኔታ ጭካኔ የተሞላበት፣ አቅማቸውም በስፖርት የዳበረ ጉልበትም ያላቸው፣ ጭካኔያቸውም ጥግ ድረስ የደረሱ ሰዎች ስለሆኑ እነዚህ ሰዎች ይያዛሉ ወይ የሚል ህዝቡ ጋር ወንጀል የተፈጸመባቸው ሰዎች ጋር ጥርጣሬ ነበር። ተይዞ ሲያዩ ፖሊስን በማድነቅ እውነትም ማንም ሰው ለጊዜው የሆነ ችግር ሊፈጥር ይችላል እንጂ
ከፖሊስ አይን ሊያመልጡ አይችሉም የሚል ከህዝቡ እያገኘን ያለነው ፊድባክ አለ። በጣም ጥሩ ስራ ነው እዚህ አካባቢ ላይ የተሰራውና በአብዛኛው በሚባል ደረጃ ይህንን ወንጀል እየዞሩ ሲሰሩ የነበሩት ሙሉ በሙሉ ተይዟል። በጣም ነው የማመሰግነው። እኔ አሁን እነኛ ወደ 7 የሚሆኑ ተይዞ ነበረ። ያው ቁጥር አላቸው ተሰልፎ ነበረ። የትኞቹ ናቸው አንተን የዘረፉት ወይም ንብረትን የነጠቁ የትኞቹ ናቸው ብለው ሲነገሩኝ ቀጥታ 2 ሰዎች አገኘሁኝ። 2 ሰዎች አሳዩዋቸው። ትክክለኛ እነሱም ደግሞ እንደዛው ነው ቃል የሰጡት። ጥቅምት 16 ነው 12 ተኩል ላይ መተን በቪክስ መኪና ቃል ሲሰጡ ማለት ነው እነሱ ይሄን ሰውዬ ላይ ላፕቶፕ፣ ታብሌት፣ ሞባይል ወሰድንበት ብለው ቃል ሰጡ ፖሊስ ጣቢያ እና በጣም ደስ ብሎኛል ፖሊስ እንደዚህ ማድረጉ። እኔ ዛሬም ነገም በፖሊስ ጎን ነኝ ያለሁት። ደስ ብሎኛል የእውነቱ መገኘቱ። እኔ ፖሊስ ይዛል ብዬ አላመንኩም። እውነት ህብረተሰቡ ደብቀዋል። በወቅቱ ህብረተሰቡ ተከታትሎ ቢዝ ኖሮ ይዝ ነበር። ቀኑ 2 ሰዓት ነው ሰው ይዝ ነበር። ግን ፖሊስ ደከመኝ ሰለቸኝ ሳይል ሁሉም ክትትሎችም የአዲስ አበባ ፖሊስ በሙሉ ወዲያውን ተከታትሎ የማያዙ በጣም ደስ ብሎኛል። እኔ ሰዎቹ ፊቱ ሲያይ በጣም ነው እንትናለኝ፣ በጣም ነው የተሰማኝ። አይቻለሁ እነዚህ ሰዎች አዲስ አይደለም። እኔ ቢሞት በወቅቱ ምንም አይመሰለኝም። ግን እሷ እንደዚህ ሲያንገላጡ ሰውነታቸውን አይቻለሁ። እንደዚህ ሲያንገላጡ ከነሱ ማትረፍ በጣም ነው ገረመኝ። ሴት ልጅ ነው ሀንግ ተደርጋ ምን ኃይል እንደሚያም በጣም ከባድ ነው። ሰዎቹም ይገኛሉ ብዬ አላሰብኩም። ወዲያው ወንጀል ሰርቶ ማንም ሰው እንደማይወጣ በዚህ አረጋግጫለሁ። በጣም ስሜቱ ከባድ ነው ተመናገር። ፎር ዘ ላስት 1 መንዝ አልተኛውም ተመናገር። በጣም አስታውሰዋለሁ። ከትራውማ ውስጥ መውጣት አልቻልኩም ተመናገር። ሰው ሲደውልልኝና መጠለይ ምናምን ሲባል ያለው የነበረው ስሜት በጣም ደስ የሚል ነው ተመናገር። ጥሩ ነው እንግዲህ የጸጥታ ኃይሎችን በዚሁ አጋጣሚ ማመስገን እፈልጋለሁ። ጥሩ ስራ ነው የሰሩ። እኔ የሚያዙም አልመሰለኝም። በእርግጥ እንዲያው የንብረት ስለሆነ ነው ማመልከት ስላለብኝ ነው እቺ ያመለከቱ እንጂ ይያዛሉ የሚል እንትን አልነበረኝም። በኋላ ግን መያዛቸውን ሳይ በጣም ደስታ ተሰምቶኛል ማለት ነው። እኔ በጣም ደስታ ነው የተሰማኝ። በወቅቱ በጣም ተጎዳው ነው ይያዛሉ ብዬም አስቤም አላቅም። ተስፋም ቆርጬ ነበር። በቃ ፖሊስ ጣቢያ ራሱ መመዝገብ አልፈለኩም ነበር። እኔ የሚገኙም አልመሰለኝም። ግን በፖሊሶቹ ትብብር አካባቢው ባለው ህብረተሰብ ጥቆማ በመስጠት ቁጥጥር ስር እንዲውሉ ተደርጓል። በጣም ነው ተቋሙን የሚያመሰግነው። እውነት ከምር ከልቤ ነው የሚያመሰግናቸው። ተጠርጣሪዎቹ ወንጀል ለመፈጸም ሲጠቀሙባቸው የነበሩ የጦር መሳሪያዎችና ተሽከርካሪዎች ተይዘዋል። ከግል ተበዳዮች ከተወሰዱ ንብረቶች መካከልም ጥቂት የማይባሉ በምሪት ተመልሰዋል። ፖሊስ በሚያከናውነው የወንጀል መከላከልና ምርመራ ሥራ የሚገኘው ውጤት የበለጠ አመርቂና ለዘላቂ ሰላም ዋስትና ያለው እንዲሆን የህብረተሰቡ ተሳትፎ በእጅጉ ያስፈልገዋል። እነዚህ አደገኛ የወንጀል ቡድኖች በጋራና በተናጠል ቤትና መኪና ሲከራዩ ማንነታቸውን በማረጋገጥ እንዲሁም ለምን አገልግሎትና ዓላማ እንደሚከራዩ በመጠየቅ በኩል በአከራዮች ላይ የነበረው ክፍተት ካስከተለው ውጤት አንጻር በቀጣይ ልዩ ትኩረት የሚፈልግ ጉዳይ ነው። እነዚህ አካላት ትክክለኛ መታወቂያ የላቸውም። ልክ አሁን አዋጅ ወጥቷል። ማንኛውም ሰው ቤት በሚያከራይበት ጊዜ ለቀበሌ ማሳወቅ ግዴታ አለበት። እነዚህ ነገሮች ሁሉ ተጥሰው እጄ ካሳወቅኩኝ ግብረ ከፍላለሁ በሚል ብቻ በእንዝላልነትና አርቆ ባለማሰብ ነገ ይሄ ነገር ይመጣል በሚል ስሌት ውስጥ ሳይገቡ ወዲያው ተከራይ ሲመጣ ብቻ ተከራይ መጣልኝ፣ በተለይ ደግሞ ላጤ ነው እንደዚህ ነው የሚል ላጤው ይመረጥና ወደ ቤታቸው ያስገባሉ። ለራሳቸውም አይሆኑም፣ ለሌሎችም አካላትም አይሆኑ ስራዎች ይሰራሉና መኪናም በውድ ዋጋ ነው የሚከራዩት፣ በውድ ዋጋ ነው። መኪና የሚያከራዩትም አካላት ጥንቃቄ ቢያደርጉ ጥሩ ነው። ለማን ነው የማከራየው መኪና? ንብረቱንም እኮ ይዞ ይጠፋሉ። አሁን እንትን ብቻ ሳይሆን እኮ መኪናቸውንም ይዞ የመጥፋት ሁኔታዎችም አጋጥመዋል። እስካሁን ድረስ አከራዮቹ ዝም ብሎ ነው የሚሰጡት፣ ተከራዮቹ መኪናውን ይዞ ይጠፋሉና ጥንቃቄ መደረግ ያለባቸው ነገሮች አሉ። የጸጥታ አካል ባይኖር ኑሮ እንዴት እንደምነው ሁሉም አይቻሉ። ማንም ጉልበተኛ እንደፈለገው መኖር ይችላል ማለት ነው። ስለዚህ
ፖሊስ ያለው ተቀብሎ ትክክለኛ እውነት ወንጀል 0 ማድረግ ይቻላል። ተባብሮ ህዝቡ ቢተባበር ፖሊስ በቁርጠኝነት እንደዚህ የሚሰራው ፖሊስ ህዝቡ ከጎን ሆኖ ቢተባበር ኑሮ እንደዚህ አይደረግም ነበር። ፖሊስ ብቻውን ምንም መሆን አይችልም እንደ ሰው ሳስበው ማለት ነው። አሁን የምናየው የምናስበው እናንተ ሰው ናችሁ፣ እንደኛው የለበሳችሁት ልብስ ብቻ ለየት ስለሚያደርጋችሁ የህግ አካል ናችሁ ተብሎ ስለሚገመት ብቻ በቃ እነሱ ወንጀል ይጠብቃሉ፣ ወንጀል ይፈልጋሉ፣ ወንጀለኛን ይይዛሉ የሚል ብቻ አይደለም። እኔ ራሴ ወንጀል የሚሰራው ሰው ወንጀሉን ለምን ታረጋለ እያረገ ነው ብዬ ካላጋለጥኩት፣ ሰውየውን ተው ካላልኩት፣ ህመሙ የኔ ዛሬ እኔ ስለደረሰብኝ ላወራ እችላለሁ። ነገ ደግሞ ሌላ ሰው ላይ ነው ይሄ ነገር፣ ሌላ ሰው ላይ ነው ይሄ ነገር። መቀጠል የለበትም። እኔ ህብረተሰቡ ከፖሊስ ጎን መሆን አለባቸው ላለሁኝ። ምክንያቱም ምንድነው ዛሬ እኔን ዘረፉኝ፣ ንብረት ወሰዱ፣ ነገ ደግሞ እነሱ ናቸው የሚዘረፉት። ስለዚህ በሰላም ጎን ሆኖ በፖሊስ ጎን ሆኖ ወንጀለኞችን እንዲያወጡ ሲጠሩ አቤት ብሎ በተጠሩበት ቦታ መሄድ አለባቸው ህብረተሰቡ ማለት ነው። ነገ ቤታቸው ሊዘረፍ ይችላል፣ ሜዳ ላይ ደግሞ ሊዘረፉ ይችላሉ። ስለዚህ ምንድነው ማድረግ ያለበት? ተደራጅተው እንደኚህ ሌቦችን ማስወጣት፣ ለፖሊስ አሳልፎ መስጠት። ፖሊስ ሲጠራቸው አቤት ማለት አለባቸው፣ መሄድ አለባቸው፣ ቃል መስጠት አለባቸው። ዝም ብሎ ዛሬ ሞባይል ተወሰደ አይ ሞባይል ነው ብዬ ቤት መቅራት የለባቸውም። ሄዶ ለፖሊስ ወንጀሉ መናገር አለባቸው ነው የምለው። በፖሊስ ጎን መሆን አለባቸው ህብረተሰቡ። የአዲስ አበባ ፖሊስ የከተማችንን ሰላም ለማደፍረስ ሊቃጣ የታሰበ የሽብር ወንጀልን በማምከን እንዲሁም ህብረተሰቡን ያማረሩ በተለይም በጦር መሳሪያ ዘረፋ፣ ከባድ ስርቆት፣ ውንብድናና ሌሎች በታቀደና በቡድን በመደራጀት የሚፈጸሙ ወንጀሎችን በመቆጣጠር ለከተማችንና ለነዋሪዎቿ ሰላም ዋጋ ከፍሏል። የመዲናችንን እድገትና ውበት ተከትሎ እያደገ የመጣው የቱሪስቶች ፍሰት ኢኮኖሚያዊ ጠቀሜታውን በሚያጎለብት መልኩ የበለጠ ከፍ እንዲል የሰላምና የጸጥታው ጉዳይ ዋናው መሠረት በመሆኑ ከደረቅ ወንጀሎች ባሻገር የተለየ ተልእኮ በማንገብ የመዲናችንን ሰላም ለማደፍረስ የሚደረጉ እንቅስቃሴዎችን አስቀድሞ እየለየ የሴረኞችን ሴራ በማክሸፍ ከሌሎች የጸጥታ አካላት ጋር ተቀናጅቶ በላቀ አቅም መስራቱን ይቀጥላል። አሁንም አዲስ አበባ ፖሊስ አዲስ አበባን የሚመጥን ፖሊስ እንዲሆን ይህንን እምነት መስጠት የሚችል የተረጋገጠ ሰላም መኖሩን የሚያረጋግጥ ስራ በቀጣይነት መስራት ስለሚገባን እነዚህ አሁን የተገኙ ስራዎች ትልቅ ሆነው አስተማማኝና ጥሩ ውጤት ያገኘንባቸው ስራዎች ቢሆኑ በቀጣይነት ህብረተሰቡ ከፖሊስ ጋር ሆኖ እያንዳንዱን እንቅስቃሴ ከፖሊስ ጋር በመሆን ጠራጣሪ ነገሮች ሲገኙ ለፖሊስ በመጠቆም አንዳንድ ለሀገራቸው ግድ የሌላቸውና ምንም ስብዕና የሌላቸው ግለሰቦች የሆነ ሀገር ላይ ሆነው ድሮ የተቀረጸን የወንጀል ፊልም ከሆነ ቦታ አውጥቶ ዛሬ ላይ እንደ ተፈጸመ አድርጎ ከተማውን ወይ ነዋሪውን የሚያሸብሩትን ያለማዳመጥና ያለመከታተል አሁን ፖሊስ አብሮ ከህብረተሰቡ ጋር እየሰራ ያለውና እያስገኘ ያለውን ውጤትና አሁን በተጨባጭ ከተማችን ላይ ያለውን ሰላም እያየ ይሄ ሰላም ቀጣይነት እንዲኖረው ከፖሊስና ከየትኛውም ጋር ተባብሮ መስራት አለበት የሚል መልእክት ነው ያለኝ።